ጽዋኤ ደራሲ ዲያቆን ታደሰ ወርቁ አዘጋጅ ገብረ መስቀል ወርቅነህ ክፍል 17 ክሂላዊ ብቁነት። ባለፈው ክፍላችን የቅዱስ ዮሐንስ አፈወርቅን ብቁነቶች በሁለት ከፍለን እንደምናይና የመጀመሪያውን ክፍል እንዳየን ልብ እንላለን። አሁን ደግሞ ሁለተኛውን የብቁነት ክፍል እናያለን ማለት ነው። ይህኛውም ክሂላዊ ብቁነት ነው። ክሂል ከሰው ልጅ ሰብአዊ እሴቶች መካከል የመጀመሪያውና ዋነኛው ቅመም ነው። የሰውን ልጅ ሆያጽያዊና አትኩሮታዊ ማሰብና መረዳትን፣ አስተጓዳኛዊ አስተጻምሮትንና ገቢራዊነትን፣ ገባዊ ግልጸኝነትንና ስኬታማነትን የመቅረጽና የመወሰን አቅም ያለው እሴት ነው። መቻል፣ መብቃት፣ ማየል፣ መበርታትና ማግመር የክህሎት አይነተኛ ጠባያት ናቸው። ክሂል ማዕከላዊ ብቁነቱ 3 ነው። አንደኛው ምርታማነት ነው። የአንድ ሰው የምርት እሴት የሚወሰነው ገንዘብ ባደረገው ክህሎት ጥራት ነው። ሁለተኛው እድገታዊነት ነው። የአንድ ሰው ክሂላዊ ብቁነቱ እያደገ ሲሄድ እሴታዊ እድገቱም እያደገ ይሄዳል። ሶስተኛው ተወስኗዊነት ነው። የአንድን ሰው ክህሎታዊ ብቁነቱን የበቀለበት ማህበራዊ መዋቅርና ያ መዋቅር የሚሰጠውና የሚነሳው ዕውቀትና ክህሎትን ይወስነዋል። ተግባር ያለ እሴታዊ ብቁነት አይወለድም። እሴታዊ ብቁነትም ያለ ክሂላዊ ብቁነት ሙሉ አይሆንም። ክሂላዊ ብቁነትም ያለ እሴታዊ ብቁነት አይረታም። አንዳቸው ከአንዳቸው ጋር ሲጣመሩ ወይም ሲዋሃዱ ነው ፍሬያማ የሚሆኑት። ከግለሰብ አልፈው ማህበረሰብን ለአካላዊና ለመንፈሳዊ እሴታዊነት የሚያተጉት ተዋህደው ወይም ተጻምረው በሚፈጥሩት የመንፈስና የድርጊት ቅመማ ወይም ቅማሞሽ አማካይነት ነው። እነዚህን ሶስቱን አስተጻምሮ ወይም አዋህዶ የያዘ ሰውና ማህበረሰብ በነገር ሁሉ አሸናፊ ነው። በኔ እይታና ግምገማ ይህ አሸናፊነቱ አማናዊ ነው የሚባለው በእሴታዊ ብቁነቱ መግፌነትና በክሂላዊ ብቁነቱ ገቢራዊነት ሁለንተናዊ ለውጥ ማምጣት የሚችሉ ወይም የሚያስችሉ ተግባራትን መፈጸም ሲቻል ነው። አንድ ሰው ወይም ህብረተሰብ ክሂላዊ ብቁነቱ ላይ ደርሷል የምንለው አማናዊ በሆነው የአሸናፊነት ማማ ላይ ሲወጣና ወደ አሸናፊነት ማማ የሚወጡ በርካቶችን አፍርቶ ስናይ ነው። በድል አድራጊነትና በአሸናፊነት ማማ ላይ ወጥተውና ድል አድራጊዎች አምራች ሆነው ከተመለከትናቸው ቅዱሳን አባቶቻችን መካከል ደግሞ ቅዱስ ዮሐንስ አፈወርቅ ዋነኛ ነው። የቅዱስ ዮሐንስ አፈወርቅ ክሂላዊ ብቁነት በእናቱ አንቱዛ የመጽሐፍ ቅዱስ ታሪኮች አስጠኝነትና ክርስቲያናዊ ተምሳሌታዊ የኑሮ ክሂል እርሾነት ተብላልቶ በታዋቂው የስነ ንግግርና ፍልስፍና መምህሩ ሊባኒዮስ የስነ ንግግርና የፍልስፍና ክህሎትና ዕውቀት ተደላድሎ በባስልዮስ ተምሳሌታዊ ምክርና አኗኗር አንብሮ በቤተ ክርስቲያን የጥሪ ድምፅ ፈክቶ በቅዱሳት መጻሕፍት ትርጓሜ አሽቶ በጥብቅ ገዳማዊ የህይወት ፍልስፍና ተከርክሞና ተገርቶ በገዳማውያን አበውና እማት የተጋድሎ አርአያነት ረስርሶ በጸጋና በሙቀተ መንፈስ ቅዱስ ለምልሞና በስሎ የበቀለ ትዕምርታዊ ፈለግ ነው። ትዕምርታዊ ፈለግነት ላይ የደረሰውም የቅዱስ ዮሐንስ አፈወርቅ
ኪላዊ ብቁነት በአንድ በኩል አንጾኪያንና አንጾኪያውያንን ከማይሰረ አመፃ ወደ ማይሰረ ሰላም በመመለስ የክርስቲያናዊ ባህል እሴቶች መጭመቂያ ጋን ሲያደርጋቸው፣ በሌላ በኩል ደግሞ የእርሱ ኪላዊ ብቁነት የእነርሱን ኪላዊ ስልብነት ከገለጠባቸውና ከሚገልጥባቸው በቤተ መንግስቱና በቤተ ክህነቱ ውስጥ ከሚገኙት ውሉደ መንግስትና ክህነት ጋር እንዲገጭ ወይም እንዲምታታ ምክንያት ሆኖ ነበር። የመንበር ስደተኛና ግዞተኛም አድርጎት ነበር። አንጾኪያንና የአንጾኪያውያንን የክርስቲያናዊ ባህል እሴት መጭመቂያ ጋን፣ እርሱን ደግሞ የውሉደ መንግስትና ክህነት የሰበብ መስዋዕት ያደረጉትን ኪላዊ ብቁነቱን በሶስት ከፍሎ መመልከት ይቻላል። የመጀመሪያው ኪላዊ ብቁነቱ ርቱዓተ ነገርን ነው። ቅዱስ ዮሐንስ አፈወርቅ በዘመኑ አዋቂና ዕውቅ የርቱዓተ ነገር ክህሎት ባለቤት ከሆኑት መካከል ስመጥር ክርስቲያናዊ ርቱዓተ ነገር ነበር። በዘመኑ ታላላቅ ሰዎች ታላቁ የአውደ ምሕረቱ ርቱዓተ ነገር እየተባለም ይወደስ ነበር። በዘመኑ የነበሩት መምህራን የእርሱን ርቱዓተ ነገር ክህሎት አርአያ አድርገው እንደ እርሱ ለመስበክ ይሞክሩ ነበር። የእርሱ ርቱዓተ ነገርነት በክርስቲያናዊ እሴቶችና በመጽሐፍ ቅዱስ ጥቅሶች የበለጸገ መሆኑ ደግሞ ልዩና ውዱስ ያደርገው ነበር። የቤተ ክርስቲያን ታሪክ ጸሐፊው ሶዜመን ቅዱስ ዮሐንስ አፈወርቅ ካረፈ 15 ዓመታት በኋላ ስለ እርሱ የርቱዓተ ነገር ክህሎት የሚከተለውን አስፍሯል። በአንጾኪያ ኦሬንቴስ በሚባል ቦታ ዮሐንስ የሚባል አንድ ሊቀ ጳጳስ ነበረ። የከበረ ትውልድና ምሳሌነት ያለው ሕይወት ያለው ድንቅ ንግግርና የማሳመን ኃይል ያለውና የዘመኑን ተናጋሪዎች ሁልቆ መገኘቱ በሶፊስቱ ሊባኒዮስ በሚባለው ዘሶሪያ የተመሰከረለት ነበር። በቤተ ክርስቲያን ውስጥ የዮሐንስን ትምህርቶች ከሰሙት መካከል ብዙዎቹ ምግባርን በመውደድና የራሱን ሃይማኖታዊ ስሜቶችን በመቀበል በእጅጉ ተደስተው ነበር። ሰማያዊ ሕይወትን በመኖር ከራሱ በጎነት ቅናትን አንቅቶ በአድማጮቹ ሕይወት ውስጥ አዛምቷል። ቅዱሳት መጻሕፍትን በእውነትና በቅንነት አብራራላቸው እንጂ በስነ ንግግር ጥበብና ጥንካሬ ስላልተገበረ ራሱን በእውነት የሚመስሉ ሰዎችን አፍርቷል። ጥንቃቄ ለተሞላበት ሕይወትና እጅግ ከባድ ለሆነ ሕዝባዊ አገልግሎት ራሱን የሰጠ ነበር። እንዲህም ግልጽ የሆነ መዝገበ ቃላት በብሩህ ንግግር ውስጥ አዋህዶም ተጠቅሟል። የቅዱስ ዮሐንስ አፈወርቅ ስብከቶች ከሊባኒዮስ ከተማረው ርቱዓተ ነገር ክህልና ከጥብቅ መንፈሳዊ መልእክቶች ጋር ተዛንቀው የሚቀርቡ ህሊና ህቡዓት ወይም ህሊና ህቡዓዊት ነበሩ። ስብከቶችን ህሊናዊ ህቡዓዊት የሚያሰኛቸው ደግሞ መጽሐፍ ቅዱሳዊ ፍካሬው፣ ሙግታዊ አሜንነቱ፣ ምክንያታዊ ክህሎቱ፣ ተመስጧዊ ማዕከልነቱ፣ ክሱተ ምስልነቱና ተስናስሏዊ ፍሰቱ ናቸው። ወደ ተሰባኪዎቹ ህሊናዊ ህይወት ዘልቆ በመግባት ህሊናውንና አእምሮውን በመውቀስ ውስጣዊ ማንነቱን ማንጻት የሚያስችሉ ግብረ ገባዊ ግዴታዎችን የሚጥል ሴት ነው። ጆን ሂስተን ዊሊያም የተሰኘ ሰው ስለ ትምህርቱ ሲናገር እንዲህ ብሎ ነበር። እርሱ ራሱ መጽሐፍ የሆነ ሰው ነው። የእርሱ መጽሐፍ ቅዱስ ተዘግቶ አያውቅም። የእርሱ ድርሳናት ገላጭ ናቸው። ስብከቱም ከዚህ ማዕድን በተገኘ ጌጥ አሸብርቋል ይለን ነበር። እነዚህን የርቱዓተ ነገር ክህላዊ ብቁነት መግለጫዎችን ወይም መገለጫዎቹን በአንጾኪያ የትርጓሜ ትምህርት ቤት ስልትና ይትባህል በመጠቀም ህዝባዊ አመፁ በወለደው ቀውስ ምክንያት ርደው የነበሩትን አንጾኪያውያንን አጸናበት። በመከራ ደመና ውስጥ የተስፋ ዝናብ እንዲዘንብላቸው፣ በድቅድቅ ጨለማ ውስጥ የብርሃን ጸዳል እንዲፈነጥቅላቸው፣ በሐሩራዊው የህይወት ጉዟቸው ውስጥ ለምላሜ ህይወት እንዲታያቸው እግሩ ስር ቁጭ ብለው የሚማሩትን በእምነትና ተስፋ ታንኳ አሳፈረበት። በምክሩና ተግሳጽ ድልድይ ወደ ንስሐ ህይወት አሻገረበት። የልዩነትና የመገፋፋት ግድግዳን አፈረሰበት። አይሁዳዊ አእምሮአዊ ስሪትን በክርስቲያናዊ አእምሮአዊ ውቅር አነጸበት። አሕዛባዊ ግብርን በክርስቲያናዊ ግብር ተካበት። በተገብሮቱ ደግሞ አንጾኪያና አንጾኪያውያን ቅድመ አመፅ ወደ ነበሩበት ሰላምና ልዕልና እንዲመለሱ ተጠቀመበት። ሁለተኛው ክህላዊ ብቁነቱ ስሉጣዊ ተግባቦትነቱ ነው። ቅዱስ ዮሐንስ አፈወርቅ አንድ ካህን ለታማሚው ህዝቡ አማናዊ ሐኪም መሆን የሚችለው ስለ ታማሚው ህዝብና ህመም በቂ መረጃ ሲኖረው ነው። በቂ መረጃ እንዲኖረውና መረጃውን ይዞ ተገቢውን መድኃኒት እንዲያዝለት በአግባቡ መረጃውን መሰብሰብና ለይቶ ማደራጀት ይኖርበታል ይላል። በአንጾኪያው ቀውስ ወቅት በፍርሃትና በረዓድ ስለታመሙ አንጾኪያውያንና የአንጾኪያ ከተማ ያደረገው ይህንኑ ነበር። አብዛኛዎቹ ጳጳሳትና ካህናት በወቅቱ የንጉሱን በትረ መዓት በመፍራትና በመሰቀቅ
አህጉረ ስብከታቸውን ጥለው በመሸሽ በቃርሚያ ወሬ ይመሩ እንደነበረው መሆን ልበ ሰብነቱ ወይም አስተዋይነቱ አልፈቀደለትም ነበር። ከዛ ይልቅ በወቅቱ በእሳት መሃል ሆኖ ስለ እያንዳንዱ ክስተት መረጃ ይሰበስብ ጀመር። በየጊዜው የተሟላ መረጃ ይዞ ስለሚገኝ የከተማዋ የመረጃ ምንጭ እስከ መሆንም ደርሶ ነበር። ከቀውሱ ጋር ተዛማኝነት ያላቸውን ወቅታዊነታቸውን የጠበቁ መረጃዎችን ለይቶ አደራጅቶና ምልክታቸውን አክሎበት ወይም የእርሱን እይታ አስተያየት ጨምሮበት በየዕለቱ ለአንጾኪያውያን ያቀርብ ነበር። በወቅቱ በቤተ ክርስቲያን ተገኝቶ ያቀርባቸው የነበሩ ወቅታዊ መረጃዎችን መከታተል መቻል ራዲዮን ወይም ቴሌቪዥን ከፍቶ ከመከታተል እኩል ነበር። ራድኬ የሚባለው ጸሐፊ ይህንን እንደሚከተለው ያረጋግጥልናል። ዮሐንስ በቀውሱ ጊዜ ሁሉ በአንጾኪያ ስላለው ሁኔታ ወቅታዊ መረጃዎችን በየጊዜው ለጉባኤው ታዳሚዎች ይዘግብላቸው ነበር። በዚህም የተነሳ በአራተኛው ክፍለ ዘመን የዮሐንስን ንግግር ለመስማት ወደ ቤተ ክርስቲያን መምጣት የሌሊት ዜናዎችን ለማዳመጥ ራዲዮን ወይም ቴሌቪዥን ከመክፈት ጋር የሚመጣጠን ነበር ይለናል። ቅዱስ ዮሐንስ አፈወርቅ ስሉጣዊ ግቡብ ክህሎትን በብርሃነ ልብነት በመጠቀም ለመንጋዎቹ ትክክለኛ መረጃዎችን በመስጠት በከተማዋ በስፋት የሚሰራጩ ሐሰተኛ የሞት ወሬዎችን አየር ላይ ያስቀራቸው ነበር። በከተማዋ ሕዝብ ውስጥ ለውስጥ ከሚሰራጩ ሐሰተኛ ወሬዎች ጥኑነት የተነሳ የከተማዋ ርዑድ ሕዝብ ከተማዋን እየለቀቀ እንዳይሸሽና እንዳይደበቅ ያረጋጋበትና ያጽናናበት ወይም ያጸናበትም ነበር። በተስፋና በተስፋ መቁረጥ መካከል ያለውን ብርክርክና ጉጉኤ አማኝ ደግሞ ተስፋውን ያለመልምለት ነበር። ሶስተኛው ኪላዊ ብቁነቱ ስሉጣዊ ፍካሪነት ነው። በቀውሱ ጊዜ ከነበሩት ውሉደ ቤተ መንግስትና ቤተ ክህነት ይልቅ ቅዱስ ዮሐንስ አፈወርቅ የዘመኑን ርዕዮተ ዓለማዊ ቅምር፣ ማህበራዊ ስሪት፣ ስርዓተ ማህበር፣ የአኗኗር ዘይቤ፣ የአነጋገር ባህል፣ ዕዳና ዕድል በትግብርታዊ ገት ተረድቶት ነበር። ህዝባዊ አመፁ የወለደውና ክሱታዊው ቀውስ አንጾኪያን የተላጠና የረገፈ ምርጊት እንዳስመሰላትም በብቋት ደረጃም ተገንዝቦ ነበር። ግንዛቤውንና መረዳቱን ወደ በቆየታዊ ስሪነት ወይም ወደ ጥቅምነት ለውጦ አስተማረበት። ቅዱስ ዮሐንስ አፈወርቅ ስሉጥ የሆነ ፍካሪያዊ ክህሎቱን እንደ ማይመረነ ቃል በመጠቀም ለአንጾኪያውያን የአንጾኪያን ማህበረ ፖለቲካዊ ቀውስ ሁኔታት ይፈክር ነበር። በፈካሪነቱም ወይም በፍካሪያዊነቱም ሕይወትን፣ ሞትን፣ ኢፍታዊነቱንና እሴትን በተመለከቱ ለተነሱ ከባባድ ጥያቄዎች ቀላልና አሳማኝ መልሶችን ይሰጥባቸው ነበር። እዚህ ጋር ፈካሪያዊነቱን ስንል ተናጋሪነቱን ወይም አሰምቶ መናገር ችሎታውን ማለት ነው። ከተማዋን ልምሾ አድርጎ ያስቀመጣት ነባራዊ ሁኔታ ባለበት ህዝቡ ወትሮም የሚያውቃቸውንና ፈጽሞ ሊብራሩ የማይችሉ የሚመስሉ የነበሩትን ሐሳቦች በስርዓት አደራጅቶ በማብራራት ፈካሪያዊ ኪላዊ ብቁነቱን አረጋግጧል። በዚህም ፈካሪያዊ ኪላዊ ብቁነቱ አማካኝነት ለተከታዮቹ የቀውሱን ምንነት፣ ምንጭ፣ ክትያ፣ ተገብሮትና መፍትሄን በተምሳሌታዊና ተናጽሯዊ ዘይቤ አስረድቷቸዋል። የፊታቸውን ዘመን ያጨለመባቸውን የኋላ ዘመን ኃጢአታቸውን አዘክሯል። የዛሬ ክርስቲያናዊ ግብራቸውን ላይ ጥላውን ያጠላባቸውን የትላንት አሕዛባዊ ግብራቸውን እንዲያስወግዱ ገስጿቸዋል። ዘውትር በትላንት ምውት ማንነት የዛሬንና የነገን ሕያው ማንነት መግደል በቀቢጸ ተስፋ ባህር ውስጥ የመስጠም ውጤት መሆኑንም ይነግራቸው ነበር። የዛሬ ግብረ ገባዊና ስነ ምግባራዊ ጉድፎቻቸው የነገ የመከራ ምንጫቸው እንደሚሆንም ይገልጥላቸው ነበር። በትላንት ፍጋአ ወይም የምቾት ኃጢአት የነገ ሕይወታቸውን እንዳያጨልሙ በዛሬ የተለወጠ ሕይወታቸው የነገ ሕይወታቸውን ፍሩይ እንዲያደርጉ በነገው ፍሬያማ ሕይወታቸውም ደግሞ ሰማያዊውን ሕይወት እንዲያበጃጁ ይፈክርላቸው ነበር። የገዛ ሰፈራቸውን በመስኮት ቀዳዳ እንዲመለከቱ የተገደዱ አንጾኪያውያን በርቀት መንግሥተ ሰማያትን የሚያዩበትን ሰማያዊ ዕውቀት ተነተነላቸው። ቤተ አይሁድንና ቤተ አሕዛብን ውሉደ ጥምቀትን በማጎናጸፍ ለውሉደ ሕይወት ክብር የሚበቁበትን ትልም አስቀምጠላቸው። ተከታዮቹም በተፈከረላቸው እውነት ተቃኝተውና ተሟሽተው በዘመነ መከራ የሚኖሩበትን ፍጹም ዓላማዊና ጥበብ አግኝተውበታል። የዮሐንስ የቀውሱ ትርጓሜ ሁሉን አቀፍና አድማጮቹ በአስቸጋሪ ያለመረጋጋት ወቅቶች ውስጥ መኖር የሚያስችላቸውን ግልጽ የሆነ የጸና ማንነትንና ዓላማን ያጎናጽፋቸው ነበር። የቅዱስ ዮሐንስ አፈወርቅ ተጸምዷዊ ሕይወት፣ ትግብርታዊ ዕውቀት፣ ርአያዊ አገልግሎት፣ ጽሩየ ቃልነት፣
ድምፀ ግፏንነት፣ ገሳጼ ቤተ መንግስትና ቤተ ክህነት፣ ጸላይ ነዋይነትና ሲመትነት፣ ማህፀነ ልቡናቸው የእሴታዊና የኪላዊ ብቁነት ወይም ብቁት ውህዳዊ ማንነት ነበር። ለሀገር፣ ለቤተ ክርስቲያን፣ ለህዝብ በቁየት የመትጋትና የመጋደል ገነት ወይም ገት ተጸንሶ የሚወለደው ከዚህ ውህድ ማንነት ነው። የቅዱስ ዮሐንስ አፈወርቅ ለአንጾኪያና ለአንጾኪያውያን አፋዊና ውሳጣዊ ለውጥ የመትጋትና የመጋደል ገት የተወለደው ውህድ ማንነት ነው። የቅዱስ ዮሐንስ አፈወርቅ ለአንጾኪያና ለአንጾኪያውያን አፋዊና ውስጣዊ ለውጥ የመትጋትና የመጋደል ገት የተወለደው ከዚሁ ውህድ ማንነት መሆኑን መረዳት ያስፈልጋል። የእሴታዊ ብቁነትና የኪላዊ ብቁነት ውህድ ማንነት የሌለው የሀገር መሪ፣ የሃይማኖት አባትና ሊቅ ለሚመራው ሀገርና ቤተ እምነት ለሚያስተዳድረው ህዝብና ምእመን ደህንነትና ድህነት ጸጋ ከመሆን ይልቅ ዕዳ ይሆናል። የሚጠበቁበት ሳይሆን የሚጠብቁት፣ የሚታፈሩበት ሳይሆን የሚያፍሩበት ይሆናል። የሚያከብሩት ሳይሆን የሚከብርባቸው፣ የሚጠቀምባቸው እንጂ የሚጠቅማቸው አይሆንም። በቤተ ክርስቲያንም ሆነ በዓለም ታሪክ እርግጥ የሆነው ቤተ ክርስቲያንንም ሆነ ሀገርን የመሰረተ እምነትና የሥርዓተ አምልኮ መልህቅ፣ የድንቆችና የተአምራቶች ማዕከላት፣ የገድልና የትሩፋት መካናት፣ የስልጣኔና የትውፊት መዛግብትና የጥበብ መንፈሳዊና ስጋዊ ምንጭ ያደረጓቸው እንደ ቅዱስ ዮሐንስ አፈወርቅ አይነት የእሴታዊ ብቁነትንና የኪላዊ ብቁነትን ውህድ ማንነት ገንዘብ ያደረጉ ሰዎች ናቸው። እንዲህ አይነት ስብዕና ያላቸው ሰዎች ጠፍተው ሀገርና ቤተ ክርስቲያን በወዳደሮችና በእራት አግባዎች ሲነቅዙ የሀገርም ሆነ የቤተ ክርስቲያን ሕማም ጽኑ ይሆናል። ስቃዩና ጭንቀቱ እንደ ሸለቆ ይጠልቃል። መሻሪያ መድኃኒቱንም ሩቅና ውዱቅ ያደርገዋል። መፍትሄ ፈላጊዎቹም ውሁት እንዲሆኑ ያደርጋቸዋል። እናም እንደ 4ኛው መቶ ክፍለ ዘመን አጋማሽ ቤተ ክርስቲያንን የዚህ ውህድ ማንነት የአዝርዕት መሬትና ማብላያ ማዕከል አድርጎ ዳግም አስተዳደራዊ መዋቅሯን ማደራጀት ያስፈልጋል። ምዕራፍ 10 ቋጪ ያጣው ቁጭት። ክርስቶስ ከኔ ጋር ከሆነ የሚያስፈራኝ ማን ነው? ማዕበሉና ባሕሩ እንዲሁም የመኳንንት ቁጣ በእኔ ላይ ቢነሱም ቅሉ ለእኔ ግን ከሸረሪት ድር ያነሱ ናቸው። እኔ ሁል ጊዜ ጌታ ሆይ ፈቃድህ ይሁን እላለሁ። የማደርገውም የሰው ወይም ያ እንዳደርግ የሚፈልገውን ሳይሆን አንተ አደርገው ዘንድም የምትፈልገውን ነው። ያም ጽኑ ግንቤ የማይነቃነቅም አለቴ የማይወድቅ በትሬ ነው። እግዚአብሔር የሆነ ነገር ከፈለገ ይደረግ። እዚህ እንድቆይ የሚፈልግም ከሆነ አመስጋኝ ነኝ። ነገር ግን የትም ቦታ እንደሆን ከፈለገም እኔ ከማመስገን አልቦዝንም። እኔ ባለሁበት እናንተም በዚያ ናችሁ፣ እናንተም ባላችሁበት እኔ ያለሁ። እኛ አንድ አካል ነንና አካልም ከራስ ራስም ከአካል ሊለይ አይችልም። ርቀት ይለየናል፣ ርቀት ደግሞ ፍቅር ግን አንድ ያደርገናል። ሞትም ራሱ ሊከፋፈለን አይችልም። ሥጋዬ ቢሞት እንኳን ነፍሴ ሕያው ናት፣ ሕዝቤን ታስባለች። እናንተ ውድ ወገኖቼ፣ አባቶቼ፣ ወንድሞቼ፣ ልጆቼ፣ አካሎቼ፣ ሰውነቴ ናችሁ። እናንተ የኔ ብርሃን ናችሁ። ከሚታየው ብርሃን ይልቅ ለኔ ጣፋጭ ናችሁ። ከእናንተ ፍቅር ጋር ሲነጻጸሩ የፀሐይ ጨረሮች ምን ሊሰጡኝ ይችላሉ? የፀሐይ ብርሃን በምድራዊ ሕይወቴ ጠቃሚ ነው። ፍቅራችሁ ግን በሚመጣው ሕይወት ለኔ አክሊል እያዘጋጀልኝ ነው ይለናል ቅዱስ ዮሐንስ አፈወርቅ በስተመጨረሻ ባደረገው ንግግሩ። እንግዲህ ቅዱስ ዮሐንስ አፈወርቅን ይህንን ትምህርት ያስተማረው በቁስጥንጥንያ በአጊያ ሶፊያ ቤተክርስቲያን ውስጥ መስከረም 13 ቀን 403 ዓመተ ምህረት ነበር። ትምህርቱን የሚያስተማረው በንግሥት አውዶክሲያ ወደ ሕይወቱ ፍጻሜ ግዞት ከመላኩ በፊት ነበር። ተዋስኦ በምዕራፍ 6 እንደተመለከትነውና ቅዱስ ዮሐንስ አፈወርቅ ስለ ሐውልታት ባስተማረው ትምህርቱ እንደነገረን በእግዚአብሔር ቸርነት በሊቀ ጳጳሱ በፍላቪያኖስ ምልጃና በንጉሥ ቴዎዶሲዮስ ርኅራኄ ለአንጾኪያ ከተማ ለከተማዋም የምክር ቤት አባላትና ለሕዝቧ ይቅርታና ምሕረት ተደርጓል። በዚህም የይቅርታና የምሕረት አዋጅ መሠረት ከተማዋ ከጥፋት፣ የከተማዋ ምክር ቤት አባላት ከሞት ቅጣት፣ የከተማዋ ሕዝብ ደግሞ ከጅምላ እልቂት ድነዋል። የንጉሡ የይቅርታና የምሕረት ደብዳቤ በከተማዋ መድረስን ተከትሎም የከተማዋ ሕዝብ ደስታውን በስነ በዓላዊ ትዕይንትም ገልጦ ነበር። ይሁንና ለከተማዋ ለምክር ቤት አባላቷና ለሕዝቧ ከጥፋትና ከሞት መዳን ከፍተኛውን ታሪካዊ ሚና የተጫወተው ወይም ንጉሡ ይቅርታና ምሕረት እንዲያደርግ ያሳመነው ማን ነው በሚለው ላይ እስካሁን ድረስ ታሪካዊ ስምምነት የለም።
የዓለም ምሁራን የክርክር ሙሻ ዙርም ነው። ርዕሰ ጉዳዩም በቤተ ክርስቲያንም ሊቃውንት ጭምር ቋጭ ያጣ የነጠላ ቁጭትም ይሆን ይመስላል። ያለመስማማቱና የክርክሩ ፍንጭ ደግሞ ታሪካዊ ሁነቱ የተዘገበበት ሁለት ተጣሪዎሻዊ ቀዳሚ የታሪክ ምንጮች ናቸው። የቀዳሚ የታሪክ ምንጮች ደግሞ ክርስቲያናዊው የሥነ ንግግር ጥበብ ሊቁ ቅዱስ ዮሐንስ አፈወርቅና አሕዛባዊ የሥነ ንግግር ጥበብ ሊቁ ሊባኖስ ናቸው። ችግሩ እነሱ መሆናቸው አይደለም፣ አንድን ታሪካዊ ሁነት በተለያዩ ተቃርኗዊ አኳኋን ዘግበው መገኘታቸው ነው። ቅዱስ ዮሐንስ አፈወርቅ ከተማዋን ከጥፋት የምክር ቤት አባላቷንና ሕዝቧን ከሞትና ከእልቂት የታደጉ ሊቀ ጳጳሱ ፍላቪያኖስ፣ በረኞቹ መነኮሳትና ንጉሥ ቴዎዶሲዮስ መሆናቸውን ዘግቧል። ሊባኖስ ደግሞ ሊቀ ጳጳሱ ፍላቪያኖስና በረኞቹ መነኮሳት ከተማዋን ከጥፋት የምክር ቤት አባላቷንና ሕዝቧን ከሞት ነጥቀው በማውጣት ረገድ የነበራቸውን ታሪካዊ ሚና አልዘገበም። በአምስቱ የንግግር ጥራዞቹ ላይ በይቅርታውና በምህረት ውስጥ የነበራቸውን አስተዋጽኦ አልጠቀሰም። በተቃራኒው ግን ከተማዋን ከጥፋት የምክር ቤት አባላቷንና ሕዝቧን ከሞትና ከእልቂት የታደጓቸው ንጉሥ ቴዎዶሲዮስና የእርሱ ከፍተኛ ሹማምንት የሆኑ ቂሳሪዮስና ሄልቪኪዩስ ብቻ መሆናቸውን ዘግቧል። የእንዲህ አይነቱ የታሪክ አዘጋገብ ምንጩ ደግሞ ውግንናን ማዕከል ያደረገ የተለያዩ ስነ ንግግራዊ ስልቶችን መከተላቸውና ለፍላጎቶቻቸው ተስማሚ የሆኑ እውነታዎችን ብቻ መምረጣቸው መሆኑን ፍራንስ ቫን በፓቬርድ ዶርቲያ ፍራንች ኬሊ በስምምነታቸው አስቀምጠዋል። ከዚህም ድምዳሜያቸው ላይ ተነስተው ከይቅርታና ከምህረት ጋር በተገናኘ ሁለቱም በተናጠል ያሰፈሩትን በጥርጣሬ ነው የሚመለከቱ። ስቴፋኖስ የተባለው የታሪክ ፕሮፌሰር ደግሞ ሁለቱም ይቅርታ መደረጉን ከየራሳቸው ፖለቲካዊ ትልም አኳያ በመቀየድና በመተርጎም ተጠቅመውበታል። ለየራሳቸው ክርስቲያናዊና አሕዛባዊ ርዕዮት የበላይነት ለፕሮፓጋንዳ አውለውታል። ተቃርኗቸው በይቅርታዊ ላይ የአንጾኪያና ግንዛቤ የራሳቸው ለመቅረጽ የሚያደርጉትን ሙከራ ውጤት ነው ብለውናል። በታሪካዊ ሁነቱ ላይ ምርምር ያደረጉት ፒተር ብራውን፣ ክሪስቶፈር ኬሊ፣ ብራያን ዋርድ ፔርኪንስ ደግሞ በሁለቱም ዘንድ ይቅርታና ምህረት ማሰጠት መቻል ከከተማዋና ከንጉሳዊ ዙፋን ላይ ጋር ያለን ቅርበትና ትስስር መግለጫ ተደርጎ በመውሰዱና ይህ ደግሞ ተደማጭነት ስለሚያቀዳጅ ይቅርታውን በየራሳቸው ተርጉመውታል ብሎናል። እንዲህም ሆኖ በሁሉም ዘንድ ግን ሶስት ነገሮች ላይ ስምምነት አለ። ወገናዊ አዘጋገቡ የሚጸናው ከቅዱስ ዮሐንስ አፈወርቅ ይልቅ በሊባኖስ ላይ መሆኑ ንጉሱ ይቅርታና ምህረት በማድረጉ ላይና ንጉሱ ይቅርታና ምህረት እንዲያደርግ የንጉሱ ከፍተኛ የምርመራ ቡድን መሪዎች ሊቀ ጳጳሱ ፍላቪያኖስና በረኞች መነኮሳት የየራሳቸውን ታሪካዊ ሚና መጫወታቸው ላይ መሆኑ ነው። የቅዱስ ዮሐንስ አፈወርቅ የአንጾኪያ ተናስኦተ ሐውልትን ተከትሎ ፍላቪያኖስ የአንጾኪያን ከተማ ለቆ ከሄደ በኋላ ያስተማረው የመጀመሪያው ትምህርቱ የፍላቪያኖስን የአስታራቂነት ሚና አስቀድሞ በመግለጥ ተንብዮ ነበር። ክህነታዊ ስልጣን ከንግስናዊ ስልጣን እንደሚልቅና ሊቀ ጳጳሱ በክህነታዊ ስልጣኑ ንጉሱን በነጻነት መሆን የሚገባውን ሊነገረው እንደሚችልም ገልጧል። ከዚህም በተጨማሪ እግዚአብሔር አምላክ ለፍላቪያኖስ ንጉሱን ተናግሮ የሚያሳምንበትንና ልቡናውን የሚያራራበትን ጥበብንና ጸጋን እንደሰጠውና ከዚሁ ጋር ደግሞ የፍላቪያኖስ ጥበበኝነትና ሕግጋተ እግዚአብሔር አዋቂነቱ የራሱ የእግዚአብሔር ቸርነት ታክሎበት የይቅርታውና የምህረት ምልጃው እንደሚሳካም ነግሮን ነበር። ፍላቪያኖስ ታማኝ ሊቀ ጳጳስ በመሆኑም ቴዎዶሲዮስ ደግሞ ደግ ንጉስ በመሆኑ በአንጾኪያና በንጉሱ እርቀ ሰላም ማውረዱ እንደሚሳካ ጽኑ እምነትና ዕውቀት እንደነበረውም እንተማመናለሁ አውቃለሁ እያለም አትቶ ነበር። ቅዱስ ዮሐንስ አፈወርቅ በእግዚአብሔር ፍጹም ቸርነት በሊቀ ጳጳሱ እምነትና ጥበብን የተመላ መልጃ በንጉሱ ክርስቲያናዊነትና ደግነት የተነሳ እርቀ ሰላሙ እንደሚወርድ ጽኑ እምነቱንና ተስፋውን ሲገልጥ ቆይቷል። ሊቀ ጳጳሱ እንደተመለሰና የንጉሱ የይቅርታና የምህረት መልእክት አንጾኪያ ከደረሰ 2 ሳምንታት በኋላ በዕለተ ፋሲካ ያስተማረው 21ኛው ድርሳኑ ደግሞ ፍላቪያኖስ ይቅርታና ምህረት በማሰጠት ረገድ የተጫወተውን ታሪካዊ ሚና በወርቃማው ቤተክርስቲያን ለተሰበሰቡት አንጾኪያውያን በሰፊው አብራርቷል። ንጉሱም በፈቃደ እግዚአብሔርና በፍላቪያኖስ ተማጽኖ ልቡናው ራርቶ ይቅርታ በማድረጉና በውጤቱም ከተማዋ ከጥፋት መዳኗን ገልጧል። ቅዱስ ዮሐንስ አፈወርቅ እንዲህ ብሏል። ከተማዋ ገናንነትን አትርፋለች። ምክንያቱም ይህንን የመሰለ አደጋ በደረሰባት ጊዜ እነዛ በስልጣን ላይ የነበሩት እነዛ በከፍተኛ ሀብት የተከበው የነበሩት እነዛ በንጉሠ ነገሥቱ ዘንድ ታላቅ ተጽዕኖ የነበራቸው ሁሉ ወዲያውኑ አልፎ
ከአደጋ ለመጠለል ወደ ቤተ ክርስቲያንና ወደ እግዚአብሔር ካህን ሸሹ። በታላቅ እምነትም ተስፋቸውን ሙሉ በሙሉ ከላይ በአርያም አሳርፈዋልና ይለናል። ቅዱስ ዮሐንስ አፈወርቅ እዚህ ጋር የነገረን ከተማዋ ከጥፋት በመዳኗ ወደ ቀደመ ልዕልና መመለሷን ብቻ አይደለም። የከተማዋ ትውፊታዊ ሲቪክ መሪዎች ሚና አልፎ በፍላቪያኖስ መተካታቸውንም ነው። በእርሱና በሚመራት ቤተ ክርስቲያን ጥላ ስር መገኘታቸውንም ነው። በተጨማሪም ቅዱስ ዮሐንስ አፈወርቅ ቴዎዶሲዮስ ለሌሎች ያላደረገውንና ለካህናት ክብር በመስጠቱ ገናናነቱን እንዲቀዳጅ አድርጎታል ብሎናል። ለቅዱስ ዮሐንስ አፈወርቅ አንጾኪያና አንጾኪያውያን በሊቀ ጳጳሱ መተማመናቸውና ንጉሱም እርሱን ለመሰማት ወይም ለማመን ፈቃደኛ ሆኖ መገኘቱ ክርስትናንና ሊቀ ጳጳሱን እንብርት ያደረገ አዲስ የፖለቲካ ስርዓት ለመምጣቱ ማሳያም ነበር ይለናል። የሊቀ ጳጳሱና የክርስትና ፖለቲካዊ ተጽዕኖ እየጨመረ የመምጣቱ መግለጫ ነበር። አሕዛባዊ የፖለቲካ ውቅር በክርስቲያናዊ የፖለቲካ ውቅር እየተተካ የመምጣቱ ምልክት ተደርጎም ተወስዶ ነበር። ቅዱስ ዮሐንስ አፈወርቅ ፍላቪያኖስ ንጉሱ ለከተማዋና ለሕዝቧ ይቅርታ እንዲያደርግ ለማሳመን ያደረገው ተጠየቃዊ ተማጽኖ ከታሪካዊ ሁነቱ ጋር እየተዛመደ ወይም እያነጻጸረ በዝርዝር አትቶታል። ፍላቪያኖስ ለንጉሱ ባደረገው ተማጽኖና ቅዱስ ዮሐንስ አፈወርቅ ሊቀ ጳጳሱ ንጉሱን ምን ሊለው እንደሚችል አስቀድሞ በሶስተኛው ድርሳኑ በተነበየው መካከል እጅግ የሚገርም መመሳሰል አለ። እነዚህም መመሳሰሎች ቅዱስ ዮሐንስ አፈወርቅ እርቀ ሰላሙን አስመልክቶ ያሰፈረው መረጃ ፍላቪያኖስ ከተመለሰ በኋላና ከእርሱ በወሰደው መረጃ ላይ ተመስርቶ አለመሆኑን ይነግሩናል። ይልቁንም በአንድ በኩል የሁለቱ መገናኘት ውጤት ምንድን ሊሆን እንደሚችል በማመን ላይ ተመስርቶ የተነበየውን ሊሆን ይችላል። በሌላ በኩል ደግሞ ቅዱስ ዮሐንስ አፈወርቅ ይከተለው ከነበረው ጥብቅ ምናኔያዊ ሕይወት አኳያ ማዕረገ ልባዊ ላይ በመድረሱ የሚሆነውን ከመሆኑ በፊት አስቀድሞ አውቆ የተነበየ ይመስላል። ማዕረገ ልባዊ ማለት ቃሉ ለበወ ልብ አደረገ፣ አስተዋለ፣ የልብ አስተያየት አደረገ፣ ተገነዘበ ከሚለው ከግዕዝ ግስ ወጥቷል። ትርጓሜውም ልብ ማለት ልብ ማድረግ፣ ማስተዋልና ሁሉን ማወቅ ማለት ነው። ቅዱሳን በተጋድሎ ሲበረቱ ከሚያደርስባቸው ወይም ከሚያጋጥማቸው ወይም ከሚጎናጽፉት 10 ማዕረጋተ ንጽህና ውስጥ ይሄኛው ሶስተኛው ማዕረገ ንጽህና ነው። እዚህኛው ማዕረግ ላይ ሲደርሱ በአንጻር ሰው ሁሉን ያውቃሉ። እናም ቅዱስ ዮሐንስ አፈወርቅ ሶስተኛውን ድርሳን ላይ ያሰፈሩትን ትምህርቶች በሚያስተምርበት ዘመንና ወቅት እዚህኛው ማዕረገ ንጽህና ላይ ደርሶ ሊሆን ይችላል ይባላል። በእነዚህ የተሻሉ አመክንዮዎች የተነሳ ቅዱስ ዮሐንስ አፈወርቅ በሊቀ ጳጳሱና በንጉሱ መካከል ያለውን ግንኙነት መረዳቱንና ለማየት እጅግ ጠቃሚ ተጠይቆች ናቸው። ፍላቪያኖስ ንጉሱ ከግንዛቤ ውስጥ እንዲያስገባ የነገረውን ቅዱስ ዮሐንስ አፈወርቅ እንዲህ ብሏል። ታላቅ የሆነች ከተማ ለቅጣትና ለበቀል በተዳረገች ጊዜ፣ ሁሉም በተሸበሩ ጊዜ የእርሷ የጦር መሪዎች መኳንንቷና ዳኞቿ ሁሉ በራድና በድንጋጤ ውስጥ ሲሆኑና በችግረኞቿ ሕዝብ ፈንታ ሆነው አንድ ቃል ለመናገር ባልደፈሩ ጊዜ ለትውልድ ሁሉ ሲነገር ለመስማት ምኑ ነው? በእግዚአብሔር ክህነት የተዋበ አንድ ምስኪን አረጋዊ እንዲህ መጥቶ የንጉሱን ልብ ነካ። እርሱም ለአንድስ እንኳን ከተገዦቹ ውስጥ ያላደረገውን ችሮታ ውለታ ለዚህ አንድ አረጋዊ ሰው ሰጠ። ይህንንም ሲያደርግ ለእግዚአብሔር ሕግጋት ባለው አምልኳዊ ክብር ተገፍቶ ነው ይለናል። በዚህም ንባብ ቅዱስ ዮሐንስ አፈወርቅ አሮጌው የፖለቲካ ስርዓት በአዲሱ የክርስትና ስርዓት የተተካ መሆኑን ዳግም ነግሮናል። ይህንንም መሬት ሲያስይዘው ፍላቪያኖስ ንጉሱን አንዳንዶች ወደ ነገስታት ሲላኩ ወርቅ፣ ነሐስና እነዚህን የመሰሉ ሌሎች ስጦታዎችን ይዘው ይመጣሉ። እኔ ግን ወደ አንተ የመጣሁት ከሕግጋተ እግዚአብሔር ጋር ነው። በሌሎች ስጦታዎች ሁሉ ምትክ እነዚህን አቀርብልሃለሁ ይለዋል። ጌታንም እንድትመስለው አጥብቄ እጠይቃለሁ ብሎታል። ይህንንም ያለውን በመጥቀስ አስተምራል። እንደ ቅዱስ ዮሐንስ አፈወርቅ ድርሳን ቴዎዶሲዮስ በበኩሉ እንዲህ ሲል መልሶለታል። እኛ ራሳችን ሰዎች ሆነን ክብረ ነክ በሆነ አኳኋን ባዋረዱን ላይ የያዝነውን ቁጣ መተዋችን እንዴት አስደናቂ ወይም ታላቅ ነገር ሲሆን ይችላል። የዓለማት ጌታ ወደ ምድር መጥቶ ለእኛ አገልጋይ ሲሆንና የእርሱን ደግነት የቀመሱት ሲስቅሉት ወይም ሲገድሉት የሚያደርጉትን አያውቁምና ይቅር በላቸው ብሏልና። እንደ ቅዱስ ዮሐንስ አፈወርቅ ታሪካዊ ዘገባ ንጉሱ ይቅርታውን የተመለከተው በሰፊው የክርስትና አውድ ነበር። እርሱም ከክርስቶስ ይቅርታ አኳያ ነበር። በዚህም ምላሹ እርሱ ለአንጾኪያና ለአንጾኪያውያን ያደረገው ይቅርታ ክርስቶስ ለሰቀሉት ካደረገው ይቅርታ አንጻር ሲመዘን እዚህ ግባ የሚባል እንዳልሆነም አስረድቶታል። ንጉሱ ላደረገው ይቅርታ ያቀረበውን ክርስቲያናዊ ምክንያት በዚህ አውዱ መቀመጡ አዲስ የፖለቲካ ስርዓት ስራ ላይ መዋሉን ያረጋግጣል።
ከትውፊታዊ ሲቪክ መሪዎች ይበልጥ አሁን ሊቀ ጳጳሱ ወደ ክህነቱ ወደ ንጉሱ የሚወስደውን መንገድ ይዘዋል። በንጉሱና በከተማዋ መካከል መገናኛ ድልድይም ሆነዋል። ንጉሱ አፋዊ ጆሮውን ብቻ ሳይሆን እስነ ልቦናውንም የሰጠው ለእነርሱ መሆኑ እርግጥ ሆኗል። በወቅቱም በቤተ መንግስቱ የፖለቲካ ሕይወት ውስጥ በዚህ ደረጃና ክብር ሊቀ ጳጳሱና ካህናቱ መደመጥ መቻላቸው ፖለቲካዊ ስርዓቱ ከሆድ አደር ወደ ህሊና አደር ሊቃን ሽግግር የማድረጉ ምልክት ተደርጎ ተወስዷል። ቅዱስ ዮሐንስ አፈወርቅ በዚህ ሁኔታ እንደ ፍላቪያኖስ ተመሳሳይ ግንኙነት ከንጉሱ ጋር ያላቸው ሌሎች ጳጳሳት ወይም ካህናት ሊፈጽሙት እንደሚችሉ መጥቀሱ ለክርስትና ታላቅነት አስፈላጊ ነበር። ክርስትና ከተማዋን በማዳን ረገድ የተጫወተውን ተጠቃሽ ሚና ከገለጸ በኋላ ክርስቲያን ያልሆኑ የማህበረሰብ አካላት ከይቅርታው መማር ወዳለባቸው ትምህርቶች ትኩረት አደረገ። እንዲህም አለ። አሕዛብ ከእንግዲህ በኋላ ይፈሩ ወይም ከማፈር ይልቅ ይማሩ። የኛ ፍልስፍና ምን እንደሆነ ከንጉሠ ነገሥቱና ከካህኑ ምሳሌ በመማር የትውልድ ስህተታቸውን ትተው ወደ ክርስትና ጥንካሬ ይመለሱ ብሏል። ለቅዱስ ዮሐንስ አፈወርቅ አንጾኪያ ከተማና አንጾኪያውያን በንጉሱ ደግነትና በሊቀ ጳጳሱ አስተዋይነት ከጥፋትና እልቂት የዳኑበት ሁነታዊ ጠባይ የክርስትና ልዕለ ኃያልነት በተጨባጭ ያረጋገጠና ክርስቲያን ያልሆኑት አንጾኪያውያንን ወደ ክርስትና እንዲጎርፉ ያነሳሳ ነበር። ክርስቲያን ያልሆኑት ወደ ክርስትና ማምጣት ግልጽ የቅዱስ ዮሐንስ አፈወርቅ ግብ ነበር። ለነገሩ ይሄ የእርሱ ፍላጎት ብቻም አይመስልም። ይልቁንም ከንጉሱ ጋር በተገናኘ የእግዚአብሔርም የሊቀ ጳጳሱን ኃይል ማሳየትም ፈልጓል። ለምሳሌ እንደ ፍላቪያኖስ ለንጉሠ ነገሥቱ ክርስቲያን ያልሆኑት አይሁድ፣ አሕዛብና አረማውያን ፍርዱን በጉጉት እንደሚጠባበቁና ይቅርታውንም ቢያደርግ እነርሱ እንዲህ እንደሚሉት ቅዱስ ዮሐንስ አፈወርቅ አስፍሯል። የክርስትና ኃይል እንዴት ታላቅ ነው! በምድር ላይ ምንም አቻ የሌለውን ሰው ገቶ ይለጉማል። ሁሉንም ነገሮች የማውደምና የማጥፋት ልዑላዊ ኃይል በበቂ ሁናቴ ያለውን ንጉሥን ወስዶ በግሉ የኑሮ ቦታ ተወስኖ የሚኖር ሰው ሊያሳየው የማይቻለውን ፍልስፍና እንዲተገብር ያስተምረዋል ብለዋል። እንግዲህ ንጉሥ ቴዎዶሲዮስ ሊቀ ጳጳሱን የመስማቱ አንዱ ፍሬ ክርስቲያን ያልሆኑ የማህበረሰብ ክፍሎች በገፍ ወደ ክርስትና ሃይማኖት መምጣታቸው ነው። ይህ ደግሞ ክርስትናን ማዕከል ያደረገው አዲሱ ፖለቲካ ስርዓት መንበሩ ላይ መሆኑን ለማሳየት ለቅዱስ ዮሐንስ አፈወርቅ እጅግ አስፈላጊ ነበር። የዚህ ስርዓት ጠባይ ይበልጥ ግልጽ የሆነው ሊቀ ጳጳሱ በተላከበት ጉዳይ ከቴዎዶሲዮስ ጋር በተነጋገረበት ወቅት ፍላቪያኖስ ቴዎዶሲዮስን በስልጣነ ስር ካሉት ሹማምንት ይልቅ እዚህ ግባ የሚባል ስልጣን የሌላቸው ቢሆኑም አዕይንተ እግዚአብሔር የሆኑ ካህናትን በማክበርህ አንጾኪያ የተወደደውንና እጅግ የተከበረውን ፍርድህን ገልጣለች ባለው ወቅት ነበር። ቅዱስ ዮሐንስ አፈወርቅ ሊቀ ጳጳሱ ፍላቪያኖስ ከተጫወተው ሚና በተጨማሪ የአንጾኪያ መነኮሳትን ወሳኝ አስተዋጽኦ ቀደም ብሎ ገልጦ ነበር። በ17ኛው ድርሳኑም የንጉሠ ነገሥቱ ከፍተኛ ሹማምንት የሆኑት ቂሳሪዮስና ሄልቪኩስ ወደ አንጾኪያ መምጣታቸውን የችሎት ሁኔታቸውንና እርሱን ተከትሎ የነበረውን ሁነት አትቷል። ሹማምንቱ የከተማዋን የምክር ቤት አባላት ማሰራቸውንና በሞት ፍርድ ውስጥ መሆናቸውንም ገልጧል። በምዕራፍ 6 ላይ እንደተመለከትነውም የሞት ፍርዱ ከመተላለፉ በፊት በትህርምታዊ ሕይወቱ በሚታወቀው በአባ መቅዶኒዎስ የሚመራው የመነኮሳት ልዑኩ ጣልቃ በመግባትና ሁለቱን ሹማምንት በማሳመን የሞት ፍርዱን እንዲዘገዩ ወይም እንዲያቆዩት አድርገዋል። ቅዱስ ዮሐንስ አፈወርቅ እንደነገረን ሹማምንቱ መጀመሪያ ላይ አንገራግረውና በውጤቱ ላይ ስልጣን እንደሌላቸውና ንጉሱን መስደብ ብቻ ሳይሆን እርሱን በሰደቡት ላይ ቅጣት አለመጣል በራሱ እጅግ አደገኛና አስጊ እንደሆነም ለመነኮሳቱ ገልጸውላቸው ነበር። በዚህም ንግግራቸው በስጋት መልክ የከተማዋን ምክር ቤት አባላት ባይቀጡ የሚያገኛቸውን ቅጣት ነግረዋቸውም ነበር። መነኮሳቱ ግን ሹማምንቱ የሞት ፍርዱን ውሳኔ ለማዘግየት እስከሚያምኑ ድረስ ጥረታቸውን ቀጠሉ። በኋላ ግን መነኮሳቱ ሹማምንቱ የንጉሠ ነገሥቱ መቀመጫ ወደ ሆነችው ቁስጥንጥንያ ሲሄዱ ለከተማዋ ምክር ቤት አባላት ይቅርታ የማድረግ ግቡን ከዳር እንዲያደርሱ አሳምኗቸዋል። እንዲህም ተገኝተዋል። ቅዱስ ዮሐንስ አፈወርቅ እንዳለው ሹማምንቱ በመነኮሳቱ ጥበቃት በእጅጉ ተደንቀው ነበር። በዚህም የተነሳ ረጅሙንና አድካሚውን የቁስጥንጥንያ ጉዞ አብረዋቸው ለመጓዝ ያደረጉትን ጥረት አልተቀበሏቸውም። ከዛ ይልቅ እነርሱ ራሳቸው ሹማምንቱ በመነኮሳቱ ስም አቤቱታቸውን በመውሰድ ለምክር ቤት አባላቱና ለሕዝቡ ይቅርታ እንደሚያሰጧቸው ለመነኮሳቱ ቃል ገብተውላቸው ነበር። ሹማምንቱም በበኩላቸው ንጉሡ ቁጣውን ሁሉ እንዲተው ለማድረግ
እንደሚወተውቱትና ያም እንደሚሳካላቸው ጽኑ እምነታቸው እንደሆነ መግለጣቸውን ቅዱስ ዮሐንስ አፈወርቅ ዘግቦልናል። በቀጣይ የሾክና የአበባ ብቃይ የሚለውን እንመለከታለን። እስከዛው ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።